የጨዋታ ቀን ነው ይላል አባቴ። ዛሬ ስፖርቲንግ ሊዝበንን የማሸነፍ ትልቅ ግዴታ አለብን። ቀላል ተጋጣሚ ነው አይባልም። እስካሁን በሻምፒዮንስ ሊግ በሜዳቸው ምንም አይነት ሽንፈት አላስተናገዱም። የዛሬ የመጀመሪያ ሽንፈታቸው ይመስለኛል። እነ ስካይ ስፖርት እንግዲህ አርሰናል 2-1 ያሸንፋል ብለው እየገመቱ ነው። የእናንተን ግምት እስቲ ኮሜንት ላይ አስቀምጡልኝ። እኔ 3-1 እናሸንፋለን ብያለሁ። ሜንታሊቲያችንን በደንብ የምናስተካክልበት ጨዋታ ነው ብዬም አምናለሁ ማለት ነው። ለፕሪሚየር ሊጉ ጨዋታ ስለሚጠቅመን ዛሬ ማሸነፋችን ግዴታ ነው። ይመቻችሁ። መልካም ቀን፣ መልካም እድል ለታላቁ ክለብ አርሰናል ማለት ነው። አካውንታችን ልክ አይደለም። የተመቻችሁ ሰዎች የቻላችሁትን ያክል ያህል ኮፒ ሊንክ አርጉ። ያልተመቻችሁ ሰዎች አርጉት። መልካም ቀን። ዛሬ እንግዲህ በአውሮፓ ቻምፒየንስ ሊግ መድረክ ትልልቅ ጨዋታዎች ይደረጋሉ ማለት ነው። ስፖርቲንግ ከአርሰናል የሚያደርጉት ጨዋታ ምሽት 4 ሰዓት እጅግ በጣም የሚጠበቅ ጨዋታ ነው። እንዲሁም ደግሞ ሪያል ማድሪድ ከባየር ሙኒክ የሚያደርጉት እጅግ በጣም አጓጊና ተጠባቂ ጨዋታ አለ ማለት ነው። ሁለቱም ያው ምሽት 4 ሰዓት ነው የሚደረጉት። ሁለቱንም እንደምንም ለማየት ሞክራለሁ። ከምር ነው ማለት እጅግ በጣም ወሳኝ ጨዋታ ናቸው ሁለቱም ማለት ነው። ግን እዚህ ጋር በደንብ መደገፍ የሚገባው ክለብ አለ፣ እሱም አርሰናል ነው። ምክንያቱም ከእንግሊዝ ተወካዮች የቀረው አርሰናልና እኛ ነን። ያውላችሁም ታውቃላችሁ። ምንም ከጎንሽ ሆኜ ዛሬ ባልጫወትም ብርድ እንዳይልሽ አርስዬ፣ ነገ እኔም ጨዋታ አለብኝ ከጎንሽ ነኝ። ለማንኛውም ማለት ነው ያው የኛ ትንሽ ከናንተ ማለት ነው ብረት ድስት ታውቃላችሁ፣ እሳት ላይ ያለ ብረት ድስት እንደዛ ነው የሚያቃጥለው አውቀዋለሁ። ቢሆንም ሄደን መቅጠማችን እኛም አይቀርም ማለት ነው። በዛሬው ጨዋታ ላይ ያው ኤቨሬጅ ኢዜና አይ ቲንክ ቡካዮ ሳካ ይኖራሉ ብዬ አልገምትም፣ ያው አንዳንድ ነገር ሲባልም ስለሰማው ማለት ነው። በተጨማሪ ማለት ነው ቢሆንም ግን ለስፖርቲንግ ይሄ ስብስብ አያንስም። ከመሬን ነው የምላችሁ ያለው ስኳድ ምንም አርሰናል እስከ መጨረሻው በደንብ ፋይት አድርጎ ለመታገል ከወሰነና ሚካኤል አርቴታ በማጥቃቱ ረገድ ኃይለኛ ሆኖ ከመጣ ዛሬ ከቀረበ ቲሙን ካቀረበው ያጨሳታል ነው ማለት ስፖርቲንግ። ለማንኛውም ማለት ነው ድል አርሰናል ማለት ነው። ይመቻችሁ ከጎናችሁ ነው። ይመቻችሁ። ቻምፒየንስ ሊግ እንግዲህ በወሳኝ ምዕራፉ ተመልሶልናል። ይህን ቪዲዮ ኮፒ ሊንክ እያረጋችሁ እንዲሁ ፎሎ ያረጋችሁ ሰዎች ፎሎ እያረጋችሁ አርሰናል ከጨዋታው በፊት እንግዲህ እንደምትመለከቱ አይታችኋል ብዬ አስባለሁና በዚህ መልኩ ነበር ተጫዋቾቹ ትሬኒንግ ሲሰሩ የነበረውና ያው እዚህ ይሄን ነገር በጣም በብዙ አይነት መልኩ ልተነትኑት ትችላላችሁና ደስ ይላል። ብቻ ቲም ውስጥ ያለውን ስፒሪት ለመመለስ ፕላስ ደግሞ በቃ ይሄ አንድነታቸውን በቃ ብቻ በጣም በብዙ ልተነትኑት ትችላላችሁና ደስ ይላል። ብቻ ይሄን ነገር ስላየው ደስ ብሎኛል። ይሄ ጨዋታም ለዮከሬሽ ሰርግና መልስ ነው የሚሆንለት ብዬ አስባለሁ። ምክንያቱም ሰመር ላይ እንደምታስታውሱት አርሰናል ከመግባቱ በፊት የስፖርቲንግ ሊዝበን እንግዲህ አለቃ የተባለው ሰውዬ የዮከሬሽን ካሪየር ሊያበላሽ ፈልጎ ይሁን ምን አስቦ ይሁን ሰውዬው ሻሼ ካልገባ ዩናይትድ ሄደ ካልገባ ሲለው ሲጨቀጨቀው ሲወተውቶ የነበረ ሰው ነውና ፕላስ ደግሞ ወደ አርሰናልን በጣም ድርድሩን ሲያዘገይበት የነበረ ሰው ነውና ዮከሬሽን ጭምር ቤተሰቡን ጭምር በጣም ሲያሳዝን የነበረ ሰውዬ ነው። አሁን የስፖርቲንግ ሊዝበን ስፖርቲንግ ዳይሬክተር ማለት ነው። እና ለዮከሬሽ ከዚህ በላይ ሰርግና ምላሽ የሆነ ጨዋታ የለም። በደንብ አድርጎ ይበቀላል ብዬ አስባለሁ። እሱ የዮከሬሽ ጨዋታ ነው ይሆናል ብዬ ማስበው። እሱ በደንብ ይበቀላል ብዬ አስባለሁ። ሌሎችም የአርሰናል ተጫዋቾች እንዳሉ ሁሉ ማለት ነው። አርቴታም እንደነገረን ማጋሌስም ፊት ነው፣ ትሮሳርድም ፊት ሆኗል ብሏል፣ ራይስም ፊት ነው ብሏል እና ስኳዳችን በጣም ከሞላ ጎደል በጣም አሪፍ ነው። ሳካ አለመኖር የቲምበር አለመኖር ቢያስከፋንም ከዛ ውጪ በጣም አሪፍ ላይ እንገኛለን ብዬ አስባለሁ። እኔን ጨዋታ 2-2 እናሸንፋለን ብዬ አስባለሁ። እናንተስ እስኪ ግምታችሁን ኮሜንት ላይ ንገሩኝ። እንዲሁም ይህን ቪዲዮ በደንብ ሼር ኮፒ ሊንክ እያረጋችሁ ሰዎች ፎሎ ያረጋችሁ ሰዎች ፎሎ እያረጋችሁ እንደዚህ አይነት ሸርቶች አሁን የምትፈልጉ ከሆነ ባዮ ላይ ባለው ሊንክ የገባችሁ ህላዊ 20 ሚሊዮን ፕሮሞ ኮድ የተጠቀማችሁ ኦርደር ማድረግ ትችላላችሁ። ይመቻችሁላችሁ። የጨዋታ ቀን አርሰናል ከስፖርቲንግ ሊዝበን ምሽት 4 ሰዓት ላይ በስፖርቲንግ ሊዝበን ሜዳ የሻምፒየንስ ሊግ ጨዋታውን ያደርጋል ወደ 4 ውስጥ ለመቀላቀል። ይሄ የሚደንቅ ነገር አይደለም፣ ምክንያቱም እኛ አርሰናሎች ብዙ ውጣ ውረድን ስላየን ይገባናል። በእርግጠኝነት ደግሞ ይሄን ጨዋታ እናሸንፈዋለን። አሁን ግን ልብ ብለህ እንድታዳምጠኝ የምፈልገው ከልብ የአርሰናል ደጋፊ የሆንክ ማለት ነው 6 ቋጣሪዎች መጥተውብናል። 6ኛው ከኛው ወገን ነው። 5ቱን እናውቃቸዋለን አይደለ? ሊቨርፑል፣ ማንሲቲ፣ ቼልሲ፣ ማንቸስተር ዩናይትድ፣ ቶትንሃም እንላለና 6ኛው ቋጣሪያችን ማን ሆኖ መጣ? የኛ የአርሰናል ደጋፊዎች ሆኖ የአርቴታ ጠላቶች። እኔ ለእናንተ ማስተላልፈው መልእክት ምን እንደሆነ ታውቃላችሁ? አዎ አሰልጣኝ ላይ መቼ ይችላል፣ አዎ ተጫዋች ላይ መቼ ይችላል፣ ግን ቅድሚያ የሚቀድመው የክለብ ስኬት ነው። እሺ አንተ እንዲህ አይሆንም ስላልክ ምንም የሚሆን ነገር የለም። እናንተ ላይ እመለሳለሁ። የአርቴታ ፕራዮሪቲ ግን ማለት ነው
ቅድሚያ የፕሪሚየር ሊግ ዋንጫ ማሸነፍ ነው። ይሄንን እንዳትረሱ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልኝ ቤተሰቦች፣ ወዳችኋለሁ። መልካም እድል ለውዱ ክለባችን። መርቆ ሸኝቶ ነገር አሲዞ ሰንደቅ ዓላማ መርዶ ነው ለእንግሊዝ ወያላው ከጠለጠለጠማ ሰርፕራይዝ ወያላው እንኳን ደስ አለህ ወያላው ልቋጥርልህ ነው እኔ እንዴ ምን ሆናል አንተ እኮ ለሀገር ተልእኮ እኮ ነው እንግሊዝ ልታስከብር ልታስጠራ አንተ እኮ የሀገር ባለውለታ እኮ ነው እንግሊዝ ባለውለታ እኮ ነው አንተ ልታስጠራ ልታስከብረኝ እኮ ነው የምትሄደው እውነት ምን በወጣ አንተ ዝም ብለህ ጨዋታውን ተጫወት እኔ ቋጠሮ ነው ቋጥርልሃለሁ እመነኝ ወያላው እመነኝ እኔ ከዚህ በፊት ቻምፒየንስ ሊግ ላይ ቋጥሬ አውቃለሁ ወይ አውቃለሁ እንዴ ቶስ ያኔ ልጅነት ነው እውነት ህፃን ልጅ ሆኜ ነው በሽያለሁ ላንተ ነው መቋጥርልህ እመነኝ ወያላው እውነት እመነኝ ትላንትም እላለው ዛሬም እላለው አርሰናል ዋንጫ በላ ሁሌም ከክለቤ ጎን ነኝ አርሰናላዊነቴ የሚፍቀው ነገር አይኖርም እኔ አርሰናላዊ ነኝ አርሰናል ስለተሸነፈ ሳይሆን አርሰናል ከሜዳ ከራቀ ይደብረኛል እኔም ይደብረኛ አርሰናል ሲጫወት ካላየሁት ብቻ ነው ውጤቱ ምን ይሁን ምን አርሰናል ብቻ በልቤ ይኑር አርሰናል ሲጫወት ካየው ጠግባለሁ ዋንጫዎች ይመጣሉ እኔ ትግስት አለኝ እጠብቃለሁ አርሰናላዊ ሁሌም በትግስት የተሞላና አርሰናላዊ አንዴ ካፈቀረ ነው ከልቡ ያወጣም ታዲያ የአርሰናል ፍቅር እስከ ዘላለም ከልቤ ጋር እንደሚኖር ቃል ገብቻለሁ አርሰናሌ ሁሌም ወደፊት ገነርሶቼ የትላንቱን ትተን የፊቱን መጠበቅ የፊቱን መናፈቅ ነው ገነርስ ወደፊት ብዙ ሰው አሁን 8 ውስጥ ዩናይትድ የሌለ ነው ይመስላችኋል 8 ውስጥ አለኩ እኛ ስንወድቅ ብቻ ከሻምፒየንስ ሊግ ቶርናመንት ሊወጣ በቋጠሮ እኮ አለ በመንፈስ አለ እኔ በቋጠሮ አላምንም ብዬ ነበር ሳውዛምፕተን ሻምፒየንሺፕ ላይ እንኳን ቀጣይ አመት እኮ አይመጣም እኮ ፕሪሚየር ሊግ ሻምፒየንሺፕ እንኳን 10 ነው 9 ያለ ቲም አርሰናልን ሲያሸንፈው ቋጠሮ የሚባልና ይሄ ባዕድ ሆነ ቋጠሮ ኖርማል ቋጠሮ ሲሆን ይሄ ባዕድ የጥንቆላ ቋጠሮ እንዳለ እኔ ገብቶኛል በቃ ሲዩናይትድ ደጋፊ ለምን አተውንም እስቲ እዛ ያለ ሮኒ አርሰናል ዋንጫ እንዲበላ ፈልጋለሁ ይላል አሰልጣኙን ወዳለው ሮናልዶም እንድንበላ ይፈልጋል የዩናይትድ እዛ ያለ ደጋፊ አርሰናል ችግራችን አይደላችሁም ይለፍላችሁ ይላል እንግሊዝን እስከወከልን ድረስ እዚ ያለው የምትደግፈው ዩናይትድ ሌላ ነው እንዴ የራስህን የጠንቋይ ጀማ አቋቁመህ እኛ ላይ ተቋጥራል እስቲ ነዳይ ሰልፍ ምናምን ተሰለፍ መኪና ለነገሩ ችጋራም የሰው ህይወት ላይ ስትቋጥር አላለፈን እስቲ ቶፕ 4 ልገቡ ነው ወይ ድግስ አዘጋጅተህ ደንስ እንጫወትበት አሁን ድዳ ማስጣት አንፈልግም 4 ቶርናመንት የምንጫወተውን በሳምንት ውስጥ ዱቄት አርገህን ይሄው አሁን ቁጭ ብለን እንላለን አይደል በሳምንት አንድ ፕሪሚየር ሊግ እያደረግን መቀመጥ አንፈልግም በህግ አምላክ ተወን አንተ የተረገም የስፖርቲንግ ሊዝበን አሰልጣኝ አርሰናልና ስፖርቲንግ ሊዝበን ከሚያደርጉት ከአውሮፓ ቻምፒየንስ ሊግ ጨዋታ በፊት ላይ ስለ ቪክተር ዮኬሬሽ ጥያቄ ተጠይቀው ነበረ እነሱ አስደናቂ ምላሽ መስጠት ችሏል እነሱ ምናሉ እኔሱ መረጃ ላካፍላችሁ እናንተ ቤቱ ፎሎ ያረጋችሁ ተከተሉኝ የስፖርቲንግ ሊዝበን ሪዮ ቦርጌስ ከአርሰናልና ስፖርቲንግ ሊዝበን ከሚጫወቱ ጨዋታ በፊት ላይ ስለ ቪክተር ዮኬሬሽ ብቃትና እንደዚሁም በስፖርቲንግ ሊዝበን ላይ አቀባበል ይደረግለታል ወይ ተብሎ ተጠይቆ ነበረ እሱም እንደዚህ ሲል ይመልሳል አዎ በእርግጥ ድንቅ አቀባበልና እንደዚሁም ደማቅ አቀባበል የምናደርግለት ይሆናል ምክንያቱም ቪክተር ዮኬሬሽ ድንቅ ነው ምክንያቱም በፖርቹጋልና በስፖርቲንግ ሊዝበን ቤት የማይሻር እንደዚሁም ድንቅ ታሪክን በስሙ ማጻፍ ችሏል በማለት የተናገሩ ሲሆን አሁን ላይ ለሱ ክብር ይገባዋል እንደዚሁም ድንቅ አቀባበል እናደርግለታለን ወደ ስፖርቲንግ ሊዝበን ሲመለስ በማለትም አስደናቂ የሆነ ሐሳብና አስተያየት የሰጡ ሲሆን ቪክተር ዮኬሬሽ ከስፖርቲንግ ሊዝበን ወደ አርሰናል ስለተዘዋወረበት ሁኔታ ላይ የተጠየቀው ሪዮ ቦርጌስ እንደዚህ ሲል ይናገራል ቪክተር ዮኬሬሽ ወደ አርሰናል የመዘዋወር ትልቅ ህልም ነበረው ይሄንን ህልሙ ደግሞ በመሳካቱ እኔ ደስተኛ ነኝ እንደዚሁም ተረድቻለሁ ሊዝበን ወደ አርሰናል ስለተዘዋወረ እኔ ምንም አይነት አዘኔት አልሰማኝም ምክንያቱም እሱ ህልም ነበረ ህልሙን እንድትሳካለት ለዛ ደግሞ እኛ ደስተኞች ነን በማለትም አስደናቂ ሐሳብና አስተያየት የሰጡ ሲሆን ወደ ስፖርቲንግ ሊዝበን ሲመለስ ድንቅ የሆነ አቀባበል እናደርግለታለን ምክንያቱም በፖርቹጋልና እንደዚሁም በስፖርቲንግ ሊዝበን ቤት ድንቅ ታሪክ የሰራ ተጫዋች ነው እንደዚህም ስም ያጻፈ ነው ክብር ይገባዋል ማለትም ምላሽና ሐሳብና አስተያየት መስጠት ችሏል የእሳቸውን ሐሳብና አስተያየት እንዴት ተመልክታላችሁ እናንተ በሐሳብ መስጠት ለካፍ እሺ ጀማው ማክሰኞ ምሽት ተወዳጁና ተናፋቂው ክለባችን አርሰናል ልክ 4 ሰዓት ሲል ከስፖርቲንግ የተጠባቂ የአውሮፓ ሻምፒዮንስ ሊግ ወሳኝ ጨዋታ ያደርጋል ታዲያ ከዚህ ጨዋታ በፊት አሰልጣኝ አርቴታ ከጋዜጠኞች ለቀረቡለት ጥያቄ ሐሳብ አስተያየቱን አንስቶ ሰጥቷል ምን እንዳለ እኔ እንደተለመደው በአጭሩ በበረር ላስቃኛችሁ ከተፍ ብያለሁ ታዲያ እናንተ ሼር ኮፒ ሊንክ በማድረግ ማለት ነው ደግፍ ታደርጉልኛላችሁ እኔ ወደ መረጃው አቀናላችኋለሁ ይሄንን ዘገባ ስፖንሰር ያደረገላችሁ ቴምር ፕሮፐርቲስ ነው በከተማችን አይነ በሆኑ ቦታዎች ለሱቅና ለመኖሪያ ቤት የሚውሉ እጅግ የተንጣለሉ ሱቆችና ቤቶችን ሰርቶ በመሸጥ
ላይ ይገኛል። የሳር ቤቱ ደግሞ እየተፋጠነ ይገኛል። ቴምር ፕሮፐርቲስን ከልብ እናመሰግናለን። ወደ መረጃው ሳቀናላችሁ አስቀድሞ ለአርቴታ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። አርቴታም እንዳለው ከሆነ ከነገ ጨዋታ ሙሉ ለሙሉ ውጪ የሆኑ ተጫዋቾች ቡካዮ ሳካና ጁኒያን ቲምበር እንደማይደርሱ ያረጋገጠ ሲሆን ሂንካፔ ቀድሞም የተረጋገጠ ነበረ። ታዲያ የፊታችን ቅዳሜ ከቦርንሞዝ ጋር ላለብን ጨዋታ ሳካና ቲምበር የመድረስ እድል ሊኖራቸው ይችላል ሲል ገልጿል። ጀሞ እዛ በተጨማሪ ዴክላን ራይስ፣ ኤዜ እና ሊአንድሮ ትሮሳርድ እንዴት ናቸው ለነገ ጨዋታ ተብሎ ነበር። ሙሉ ለሙሉ ለጨዋታው ዝግጁ ናቸው፣ ከቡድኑ ጋርም አብረው በመስራት ላይ ይገኛሉ ሲል ምን ላይ ሰጥቷል። ጀማው ሌላው ለአርቴታ የቀረበለት ጥያቄ ከባለፈው ተከታታይ ሽንፈቶች በኋላ እንዴት ነው የቡድኑ አሁን ላይ ያለው ስሜት ተብሎ ተጠይቆ ነበር። እሱም እንዳለው ከሆነ ከመቼውም ጊዜ በላይ ቁጭትና አለህ ንዴት ቡድኔ ላይ ተመልክቻለሁ። ታዲያ ይሄ በቀጣይ ለምናደርጋቸው እያንዳንዱ ጨዋታዎች መነሳሻ ሊሆንን እንደሚችል ጠንቅቄ እረዳለሁ ሲል ተናግሯል። ጀማው ለማንኛውም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳትረሱ። ተጨማሪ መረጃዎች ካሉ ደግሞ በቁጥር 2 እመለሳለሁ። ጀማው ይመቻችሁ።